የመስቀል በዓልን ብዙዎች እያከበሩ ባሉበት በዚህ ሰዓት ስለ መስቀል ማውራት አለብን ብዬ አስባለሁ። ስለዚህ ስለ መስቀል አንዳንድ ሐሳቦችን ከእግዚአብሔር ቃል የምንነጋገር ይሆናል። አንድ አባት ደግሞ የጴንጤዎችን ጉድ ተመልከቱ ብለው አንድ ጉድ ይዘው ብቅ ብለዋል። እንግዲህ እኔ ይሄ ሐሳብ በጣም ተመችቶኛል። በጣም ነው ሃይማኖተኛ ሆነው በትክክል እግዚአብሔርን ማምለክ ሲገባቸው ወይም ደግሞ ሃይማኖቱ የሚያራምደው ትክክለኛ የሆነውን የእግዚአብሔርን ቃል ሊያስኬዱ ሲገባቸው ትክክል ባልሆነ መንገድ የሚሄዱ አታላዮች፣ አጭበርባሪዎች እንዳሉ በጣም ግልጽ ነው። መጽሐፍ ቅዱሳችንም ይህንን ይነግረናል። ሐሰተኛ ጴንጤን ጉድ ልንገራችሁ፣ ፈጽሞ አይሰሙም። የፈለገ ሌላ ነገር በሏቸው፣ ይሄንን አይሰሙም፣ አይወዱም። ላይ ይህ ስነ መለኮታዊ መሰረት ያለው ፍልስፍና የሰው ልጅ ነፍሱ ከአንድ ፍጹም ዲቫይን ከሆነው ኔቸር ይላሉ ከዛ ዘዋን ከሚሉት ላይ በቀጥታ የሚቀዳ ነው፣ ከአንዱ አምላክ ነው የሚመነጨው ብለው ያስቀምጣሉ። ማለት አንድ አምላክ አይታይም፣ እንደ ዲቫይን ኔቸር ነው የሚታየው፣ እኔም የሱ አካል ነኝ የሚል አይነት ማለት ነው። ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም ደግሞ እንደገና በዚህ ቪዲዮ ተገናኝተናል። እግዚአብሔር ምሕረቱን አብዝቶልናል። እንግዲህ እንደተለመደው ዛሬም ሰብስክራይብ በማድረግ እንድትጀምሩ የዚህ ቻናል ቤተሰብ ያልሆናችሁትን በጌታ ፍቅር አሳስባችኋለሁ። ደግሞ የዚህ ቻናል ቤተሰብ የሆናችሁ ይህንን ቪዲዮ ላይክ በማድረግ ብትጀምሩ አብራችሁን የምታገለግሉ ይሆናል። ለሌሎች ይሄ ቪዲዮ እንዲደርስ የእናንተ ሼር ማድረግ ላይክ ማድረግ በጣም ስለሚጠቅም ነው ይህንን የማሳስባችሁ። እንደተለመደው እንግዲህ የተለያዩ ቪዲዮዎችን የምንመለከት ይሆናል። ዛሬ በዋናነት ስለ እግዚአብሔር ማንነት የተነሱ ቪዲዮዎችን ተመልክቻለሁ። እንግዲህ ይሄ ጉዳይ በጣም ሲሪየስሊ ልንመለከተው ያስፈልጋል ብዬ ስላሰብኩኝ ወደ እናንተ ይዤ ብቅ ብያለሁኝ። እንዲሁም ደግሞ የመስቀል በዓልን ብዙዎች እያከበሩ ባሉበት በዚህ ሰዓት ስለ መስቀል ማውራት አለብን ብዬ አስባለሁ። ስለዚህ ስለ መስቀል አንዳንድ ሐሳቦችን ከእግዚአብሔር ቃል የምንነጋገር ይሆናል። አንድ አባት ደግሞ የጴንጤዎችን ጉድ ተመልከቱ ብለው አንድ ጉድ ይዘው ብቅ ብለዋል። እንግዲህ እኔ ይሄ ሐሳብ በጣም ተመችቶኛል። በጣም ነው የተመቸኝ። ጴንጤዎች እንግዲህ ይህንን ሐሳብ እየተመለከታችሁ ኮመንት እንድታደርጉ ምን እንደተሰማችሁም ደግሞ እንድትናገሩ እፈልጋለሁ። እንግዲህ የታላችሁ ጴንጤዎች በኮመንት ላይ የእናንተን ሐሳብ የምጠብቅ ይሆናል። እሱን ቪዲዮ አጋራችኋለሁ። በዋናነት ግን ወደ ያዝነው ወደ መጀመሪያው ቪዲዮ ስናቀና እስቲ ይህንን ቪዲዮ ተመልከቱት። እግዚአብሔር የአንድ ሰው አይደለም፣ የአንድ ሰው አይደለም፣ ሰው ነው፣ ሁሉም ነው፣ አንድ ነው። አሁን መሰለህ ትልቁ አሁን እንደዚህ አይነት በተለይ ሌብል የሚያደርጉ ታርጋ የሚለጥፉ ሰዎች አንዱ መቀየር ያለባቸው ሜንታሊቲ they don't own God። የሆነ የራሴ ልካውን እንዴት ነው ባለቤቴ የኔ ነች አይደል? ሶ ሌላ ሰው ስለሷ ሲያወራ ይደብረኛል። ከነሱ ካሰቡት መስመር ወይም ከነሱ ከሳሉት የፈጣሪ ስዕል ወይም ኢሜጅ በለው ወይ ስብዕና በለው ማንነት በለው ውጭ ሌላ ሰው ሲያወራ they get offended። ያ በዚህ ፈጣሪን አሳንሶ ማየት ነው። እኔ ከማውቀው ውጭ የፈጣሪ መገለጫ የለውም ብሎ ማሰብ። ለምሳሌ አንተ ራስህ ብዙ አይነት ማንነት አለ። ሚስት ስታገባ የምታሳየው ማንነት አለ፣ ለቤተሰብ የምታሳየው ማንነት አለ፣ ለእናት ለአባትህ፣ ለጓደኞች ሌላ ማንነት፣ ሚዲያ ላይ ያለው ማን ያዟል ሌላ ነው፣ ኮቺንግ ስትሰጥ ሂሊንግ ስትሰጥ ሌላ ነህ። ገባ? ሶ እኔ ያየሁት ማን ያዟል ብቻ ነው። ማን ያዟል ካልኩኝ this is wrong። ስለዚህ we are talking about ሰባት ሰማያትን ሰባት ምድርን ዙፋንን የፈጠረ እልፍ አላፍ አጥናፍ እስከ አጥናፍ የፈጠረ አምላክ ነው እያወራን ያለ ነው። እኔ ብቻ ማቀው ነው እሱ ስንል አንደኛ እሱን አጥሮስ መክተት ነው፣ አጥር የለውም። ሁለተኛ እዝነቱን ፍቅሩን ማሳነስ ነው። እኔ ብቻ ነው የሚወደኝ ስንል ኦኬ ሊሚት አለው ማለት ነው። ፍቅሩ የሚያዝ ነው ለዚህ ግሩፕ ብቻ ነው ስንልም ጭምር። አሁን ዋናው መሆን ያለበት የኔና እሱ ግንኙነት የኔና እሱ ሪሌሽን ማደግ ነው ያለበት እንጂ የሌላውን ሪሌሽን የመንቀፍ ስራ ውስጥ መግባት የለበትም። እንግዲህ ይሄ ቪዲዮ እንደሰማችሁት ነው፣ ዶክተሩ ሲናገር ተመልክተነዋል። የዚህን የወንድማችንን ቪዲዮ ይሄኛውን ሐሳብ ከተመለከቱ በኋላ ሌሎች ኢንተርቪዎችን ለመመልከት ሞክሬያለሁ። እግዚአብሔር ከኔ ውስጥ የሚነሳ ነው የሚል ሐሳብ ሲያንጸባርቅ እንዲሁም ዲቤት ሲያደርግ ተመልክቻለሁ። እንግዲህ ይሄ ሐሳብ ለመረዳት እንደሞከርኩት ሁሉም ሰው በፈለገው መንገድ እግዚአብሔርን እንዲህ ነው ብሎ መግለጥ ይችላል
የሚል ሐሳብ አለበት። እግዚአብሔርን እንደዚህ ነው ብለው አንደኛው ሰው ሲገልጸው ሌላኛው ሰው ኦፌንድድ ይሆናል። እግዚአብሔርን እኔ በማውቀው መንገድ ብቻ ነው መረዳት ያለብኝ ማለት የለብንም ብሎ ያው አጠገቡ ያለውን ወንድም አንተን በዚህኛው መንገድ እኔ ላቅህ ይችል ይሆናል በሌላኛው መንገድ አላቅህም የሚል ወይም ደግሞ እግዚአብሔርን አጥብበን ማየት የለብንም የሚል ህሳቤ ያለው ንግግር ሲናገር ተመልክተናል። በጣም ትክክል ነው። እንደሱ ማለቱ በጣም ትክክልም ነው ብዬ አስባለሁ። ነገር ግን ሁሉም ሰው ደግሞ እግዚአብሔርን በፈለገው መንገድ ይግለጠው የሚለው ሐሳብ ግን በፍጹም ሊያስማማን አይችልም። ምክንያቱም እግዚአብሔር ራሱን የገለጠበት መንገድ አለ። ለምሳሌ አሁን አንዱን ሐሳቤ ባነሳላችሁ ስለ ጸሎት ሲነሳ ጸሎት ምን ጊዜም ወደ እግዚአብሔር እንደሆነ ሁላችንም እናውቃለን። ጸሎትን ካነሳን እግዚአብሔርን ወይም ደግሞ ፈጣሪን ማንሳታችን ምንም የማይካድ ጉዳይ ነው እና አሁን እሱ ባነሳው መንገድ ሌላ አይነት ሐሳቤ እስቲ ላሳያችሁና ከዚህ አንፃር ደግሞ እንድንመለከተው እወዳለሁ። ስለዚህ ይሄ በዋነኝነት ትኩረት የሚያደርገው አንድ ነገር ላይ ነው። ከዛ በኋላ ሌሎቹ ነገሮች የሚቀዱት አሁን ልጅቷ የምትናገረው ነገር ለምሳሌ እምነት የሚባል ነገር አይመቸኝም፣ ማመን የሚባል ነገር አይመቸኝም። ሲጀመር እግዚአብሔርን ለማግኘት ብዙ መድከም አይጠበቅብኝም፣ እኔ ውስጥ ነው ያለው። ይሄ ቲቺንግ የምን መሰላችሁ? ሁሉ ነገር ከአንዱ ወይም ዘዋን ይመነጫል የሚል ቲቺንግ አላችሁ። ከአንዱ ይመነጫል የሚል በጣም አደገኛ ነው። በጣም አስሩንም እንድትከታተሉ ፈልጋለሁ በጥሞና ውድ ቤተሰቦቼ ማለት ነው። ይሄ የኒዮፕላቶኒስቶቹ አስተምሮት ተደብቆ በዚህ በኢሉሚናቲ መስራች በሆነው አዳም ዋዣውት አማካኝነት ወደ መጽሐፍ ተቀይሮ ጸረ ክርስቶሳዊ ጸረ መጽሐፍ ቅዱሳዊ አስተምሮት ሆኖ የመጣ ቲቺንግ ነው። ይሄንን በተመለከተ ዘዋን ይሉታል እነሱ። ምንም አይነት ፈጣሪ የሚባል የለም የሚል ነው። ግን አንድ ወጥ ኃይል አለ፣ የሁላችንም የዛ ኃይል አካላት ነን ብለው ነው የሚናገሩት ማለት ነው። ይሄን አስተሳሰብ በማወቅም ባለማወቅም የገባባችሁ ሰዎች እዚህ ጋር እነሱ ለምሳሌ ኃጢአት የሚባል የለም፣ ጽድቅ የሚባል የለም፣ እንደገናም ደግሞ ውሸት የሚባል የለም፣ እውነት የሚባል የለም፣ ሲኦል የለም፣ ገነት የለም፣ እንደገናም ደግሞ ሰይጣን የለም፣ እግዚአብሔር የለም። እንደዚህ አይነት አስተምሮት አብረዋቸው አሉ። ለምን ይሄ ከየት ነው የሚመነጨው ብላችሁ ይሄን አስተምሮት ስታዩ ለምሳሌ የሃሪስና ባይኔ በ1982 ኒዮፕላቶኒዝም እና ህንዳዊ አስተሳሰብ የተባለ አንድ መጽሐፍ አለ። በዛ መጽሐፋቸው ላይ ይህ ስነ መለኮታዊ መሰረት ያለው ፍልስፍና የሰው ልጅ ነፍሱ ከአንድ ፍጹም ዲቫይን ከሆነው ኔቸር ይላሉ። ከዛ ዘዋን ከሚሉት ላይ በቀጥታ የሚቀዳ ነው፣ ከአንዱ አምላክ ነው የሚመነጨው ብለው ያስቀምጣሉ። ማለት አንድ አምላክ አይታይም፣ እንደ ዲቫይን ኔቸር ነው የሚታየው፣ እኔም የሱ አካል ነኝ የሚል አይነት ማለት ነው። እንደሰማችሁት ነው። ሰላም ስለ እምነትና ስለ እግዚአብሔር ያነሳችውን ሐሳብ ተመርኩዘው ነው ይሄንን ንግግር የተናገሩት። ቅድም ያስደመጥኳችሁ ወንድም እግዚአብሔር ከኔ ውስጥ ነው የሚመነጨው የሚል ሐሳብ ሲናገር በሌላ ኢንተርቪው ላይ ሰምቼዋለሁ። ሰላምን በተመሳሳይ ሁኔታ ያንን ነው የምታነሳው። ማለት እምነት የሚባል ነገር አይመቸኝም። ምንድነው ማመን? ምንድነው መለመን? ራሱ ልመና ራሱ ምንድነው ማለት? ይሄ የኔጌቲቭ ኢነርጂ ነው ልመና ብለው ነው የሚያስቡት። ስለዚህ እግዚአብሔርን የሚስሉበት መሳል እግዚአብሔር እኛ ውስጥ ነው ያለው። እኛ ራሳችን ባለፈው እንደተነጋገርነው አድገን ወደዛኛው ኃይል እንደርሳለን የሚል ሐሳብ እንደሚያቀነቅኑ ባርገው ሐሳቡን አስቀምጠውታል። ስለዚህ ሁሉም ሰው በፈለገው መንገድ እግዚአብሔርን ይግለጥ መብቱ ነው የሚል እሳቤ ላይ እየደረስን መተናል። ሌላኛው ተመሳሳይ የሆነውን ቪዲዮ ላሰማችሁና እንደ እግዚአብሔር ቃል ሁኔታውን ደግሞ እንመለከተዋለን። እስቲ ይሄኛውን ቪዲዮ እንመልከተው። የእስራኤል አምላክ የኔ አምላክ አይደለም፣ በጭራሽ አይደለም። በፍጥረት ስርዓት ያለው አምላክ እስራኤል የሚባል አልፈጠረም፣ ኢትዮጵያ የሚባል አልፈጠረም፣ ኤርትራ የሚባል አልፈጠረም። የሰው ዕውቀት የሰው ሐሳብ ናቸው እነዚህ። እግዚአብሔር ሰማይ ምድርን የፈጠረው ያ እግዚአብሔር ደግሞ በሁሉም ይሰራ፣ በሁሉም ይኖር፣ የሁሉ አምላክ የሁሉ አባት ሆኖ ምንጭ ሆኗል። እሱን እግዚአብሔር ማንም ማብራራት አይቻልም። ማንም ማለት ነው። ማንም ሰው በፈለገበት መንገድ መሄድ ይችላል። ይሄ ግን እውነት አይደለም፣ ፌክ ነው ማለት ደግሞ እኛም መብት አለን። አሁን ኢትዮጵያ ሃይማኖት የለውም፣ ሃይማኖት የሌለውም የሃይማኖት ሀገር አይደለችም፣ የሰው ሀገር ነች፣ የኢትዮጵያኖች ሀገር ነች። ያ ጊዜ ታሪክ አልፏል። ሃይማኖተኞች ሀገር ናት። ሊኖሩ ይችላሉ፣ ሃይማኖተኞችም አሉ። እንደኔ አይነት መብት አለ ካሚሉኝ እንደኔ አይነት መብት አለ። የኔም ሀገር ነች። እግዚአብሔር የለም የሚል አለ የሚል አለ። ሁላችንም በሰለጠነ ህግ ነው መኖር አለ። እግዚአብሔር ነኝ የሚልም ኢትዮጵያዊ፣ እኔም እግዚአብሔር ነኝ ጥቁሩ ኢየሱስ ነኝ የሚል አለ። መብት ነው። ማንም ሰው የፈለገውን ሁሉ ሃይማኖት የተጀመረው እንደዚህ ነው። ፍቅር ሲዝም እኮ አለ 32 ነው የሚል መብቱ ነው። ማንም ምንም ማድረግ አይችልም። ብዙ ሰው ስለሚከተለው ጥሩ፣ ብዙ ሰው ትንሽ ሰው ስለሚከተለው መጥፎ የሚባል የለም። ማንም ሰው በፈለገበት መንገድ ይሄድ። የወንድሞቻችን ሃይማኖት አቢዩዝ ባለማድረግ በዚህ መንገድ ነው እግዚአብሔርን የምናገኘው ብሎ ከሄዱ ጎሄድ ይሄዱ መታቸው። ስለዚህ ማንም ሰው የፈለገውን ማመን መብቱ ነው የሚል ሐሳብ አንስቷል። ያው እንደሰማችሁት ቪዲዮ ላይ መድገም አያስፈልገኝም። አንድ ሶስት ሐሳቦችን ሲነጋገሩ በንግግራቸው መካከል አንስተዋል። እኔም እግዚአብሔር ነኝ ብሎ የተነሳ ሰው አለ፣ ፍቅር ሲዝም አለ፣ ሌላም። ግን በዋናነት እሱ ያነሳው የእስራኤል አምላክ በፍጹም የኔ አምላክ ሊሆን አይችልም፣ በጭራሽ የእስራኤል አምላክ የኔ አምላክ ሊሆን አይችልም የሚል ሐሳብ ነው የሚያነሳው። ስለዚህ ለራሱ የሆነ እግዚአብሔር አለው
እንደማለት ነው። ማለት እስራኤልንም እግዚአብሔር ይጠብቃል፣ ኢትዮጵያንም እግዚአብሔር ይጠብቃል፣ ወይም ደግሞ አገራትን እግዚአብሔር ይጠብቃል ብለን ስናስብ ሁሉም አገራት እግዚአብሔር ብለው የሚጠሩት አንድ እግዚአብሔር ነው። እንግዲህ እንደሱ ነው የምናምነው ሁላችንም። ይሄ ወንድማችን ያነሳውን ግን እንደተመለከታችሁት ነው ከመጀመሪያው ሐሳብ ጋራ ተመሳሳይነት ሐሳብ እንዳለው እንድንመለከት ነው። ስለዚህ የኔ እግዚአብሔር እኔ ራሴ ያመንኩት የፈጠርኩት እግዚአብሔር ማንም አይንካብኝ፣ የኔን አትንካብኝ እንጂ አንተ የፈለግከውን ማመን ትችላለህ ወደሚል እሳቤ እየመጣን እንደሆነ ያሳያል። ይህንን ያሳያል። ስለዚህ ይሄ ወንድማችን ከተናገረው አንጻር ወደ ምን አይነት ሁኔታ ይወስደናል? እምነትንና ጸሎትን በተመለከተ በጭራሽ ወደ እግዚአብሔር የሚጸለይ ጸሎት እንደሌለ፣ እውነት የሚባል ነገር እንደሌለ፣ እውነት ለአንተም እውነት ያልከው እውነት ነው፣ ለእኔም እውነት ያልኩት እውነት ነው፣ ሲኦል የሚባል የለም፣ ኃጢአት የሚባል የለም ወደሚል ማለት እግዚአብሔርን ሰው እንዳይፈራ ወይም ደግሞ ሀይ የሚለው የሆነ ነገር እንዳይኖር፣ የሚገዛው ነገር እንዳይኖር፣ መጽሐፍ ቅዱሳዊ እሳቤ እንዳይኖር አይነት እንቅስቃሴ እንደሆነ እንመለከታለን። እስቲ ይሄው ወንድማችን ከዚህ አሁን ከሚያስበው ሐሳብ የተነሳ ወደ ምን እሳቤ እንደገባ እስቲ እንመልከተው። በጸሎት ያለህን መልእክት አካፍለን። አሁን እንግዲህ በትዕግስት አትሊስት ጠያቂው በትዕግስት እስከ መጨረሻው መስማት ይጠበቅበታል ብዬ በግል ያምናለሁ። አንድ ነገር ከጠየቀን በደንብ እስከ መጨረሻው መስማት ግዴታ ነው። አሁን የግል ምልከታ አካፍለን ከተባለ የራስ የግል የሆነ ሃይማኖት አለኝ ማለት ነው፣ ወይም ራሴ የፈጠርኩት ያው እንግዲህ በትዕግስት መስማት አለባችሁ የሚል ሐሳብ ያነሳል። በትክክልም በትዕግስት ይህንን አይነት እብደት ሰዎች በትዕግስት ሊሰሙ እንደማይችሉ ገብቶታል። እሱ በጣም ግልጽ ስለሆነ ማለት ነው። እና ግን የተጠየቀው ጥያቄ ስለ ጸሎት ያንተ ሐሳቤ ምንድን ነው የሚል ሐሳብ ነው። ቅድም ስለ ጸሎት ያለውን አንስተናል። የእሱን ሐሳቤ ደግሞ ያስቀምጣል። ያው በትዕግስት ስሙኝ ብሏል። እስቲ በትዕግስት እንስማው። እነዚህ በየከተማው ኪስ የሚያወልቁት ግብር የሚያጭበረብሩት ሙስና የሚሰርቁት ምናምን ሌቦች ኦልሬዲ ሌብነት መሆኑን አውቀው ተደብቀው ተጠንቅቀው ነው የሚሰሩት። የዚህ የሃይማኖቱ ሌብነት ግን በእግዚአብሔር ስም ስለሚያደርገው ትንሽ ያስጠላል፣ ይዘገንናል እና ለመሰስም ለመተቸትም አስቸጋሪ ነው። እንደዚህ አንዳንድ እንግዲህ ብርሃን የበራላቸው ተመሳሳይ እንደኔ አይነት ሰዎች ነገሩን ካልገለጡ በስተቀር አንዳንዶቹ ደግሞ ጸሎትን የሚጸየፉበት ምክንያት ከጥላቻና ከቀናት ከንዴት ከሆነ እሱም በራሱ አንድ ሌላ በሽታ ነው። ስለዚህ የሃይማኖት ቤቱ ጸሎት በሙሉ ምንድነው ሸዋሸዋ ነው በሚለው ያዝልኝ። እውነታው ይሄ ስለሆነ አሁን ስለ እውነተኛው አምላክና አባት ደግሞ እንነጋገር። ይሄ በፍጥረት ስርዓት ያለው እውነተኛው ፈጣሪ ምን አጉድሎ ነው ምን የሚጠየቀው ነው? ከመጠየቃችን በፊት ምን አጉድሏል? አሁን እኔ መልከት አይደለም፣ ባንተም በእኔም በሌሎችም በሁሉም ዘንድ ያለውን እውነት ነው የምነግርህ። ምን አጉድሎ ነው? አሁን ይሄ በዘር ውስጥ ጥርስ፣ አፍንጫ፣ አይን፣ መወለድ፣ ሽንት መሽናት፣ ይሄ ሁሉም አይነት የተሟላ ሰዓት መተኛቱ፣ መነሳቱ፣ መብላት፣ መጠጣቱ እንዳለ ሁሉ እግዚአብሔር ምን አጉድሎብን ምን እንጠይቀው ነው? ምን አጎደለብን? አሁን ለኔ ለይቶ የሚሰጥ ከሆነ ለአንዱ የሚከለክል ከሆነ የእግዚአብሔር አይባልም። ይሄ እንደዛ የሚያደርግ የለም። ሰይጣንም ሰጠኝ ሰይጣንም ነሳ የሚባለው ውሸት ነው። ይሄ ከእግዚአብሔር አንጻር ሌላ ተቃራኒ ፈጥሮ ለማስፈራራት እንጂ እግዚአብሔር ወይ እውነተኛው አምላክ አባት በፍጥረት ስርዓት ተገልጦ ያለው ለሁሉም አንድ አይነት የስርዓት ነው የሰጠው። ማንም ሰው የፈለገ ቢቆይ መሞቱ አይቀርም፣ መሽናቱ አይቀርም፣ መጸዳዳቱ አይቀርም፣ መተኛቱ አይቀርም። እንግዲህ በመሃል ሐሳቡን ማየት ይኖርብናል ብዬ አስባለሁ፣ ረዘም ያለ ሐሳብ ስለሚናገር። በመጀመሪያ እያነሳ ያለው በሃይማኖት ውስጥ ያለው ጸሎት በፍጹም ፌክ ነው፣ ውንብድናም ጭምር አለበት የሚል ሐሳብ ያነሳል። ምክንያቱም በሱ ሳቤ በሱ ንግግር እግዚአብሔር ራሱ እግዚአብሔር ከፍጥረት ስርዓት የጀመረ ነው እንጂ እግዚአብሔር የሚባል አካል የሆነ ሄደን የምናመልከው ምንሰግድለት ወደሱ ምንጸልየው እግዚአብሔር አይደለም። ጸሎታችንን ይስማ አይስማ የምናውቀው ነገር የለም የሚል ሐሳብ ያነሳል። ከዚህ በፊትም ቪዲዮ ላይ እንዳስመለከትኳችሁ ምናምነውም አይደለም ማናምነውም አይደለም ምናብራራውም አይደለም። እግዚአብሔር በፍጥረት ላይ ያለው የፈጠረው እግዚአብሔር በቃ ልናምነውም አንችልም አለማመንም ማመንም አንችልም የሚል ግራ የሚያጋባ ነገር ሲያነሳ ተመልክተናል። በመሰረቱ ለእነዚህ አይነት ሰዎች የራሳቸውን ሐሳብ ለማስረዳት ሲፈልጉ ኮት የሚያደርጉት መጽሐፍ ቅዱስ ነው፣ ከመጽሐፍ ቅዱስ ነው። ለምሳሌ የፍጥረት ስርዓት ብለው ስለ ፍጥረት የሚያነሷቸው ሐሳቦች ከመጽሐፍ ቅዱስ ነው የሚነሱት። ስለ ክርስቶስ ሲያነሱ እንግዲህ ይሄ ወንድም ስለ ክርስቶስ ያነሳል። ክርስቶስ ማለት ኃጢአትን የቀጣ ነው ብሎ ነው የሚያምነው። ከዛ ኃጢአትን ከቀጣ በኋላ ሌላ ክርስቶስ የሚባል አካል የለም፣ እኛ ሁላችንም ክርስቶስ ነን የሚል ሐሳብ በጣም በድፍረት ሲያነሳ ተመልክታችሁታል። እና እዚህኛው ላይም ስለ ጸሎት የሚነሳውም ሐሳብ ላይ የሃይማኖቱ ጸሎት ፌክ ነው ይልና ቀጥሎ ያነሳው ሐሳብ በሃይማኖት ውስጥ እንደውም ውንብድና አለበት፣ ገንዘብ ለመስራት ነው የሚደረገው የሚል ሐሳብ አንስቷል። እንግዲህ እውነት የሚመስል ነገር ነው ያነሳው።
እንደምታውቁት ያው በጸሎት ሰበብ የሚደረጉ ማጭበርበሮች እንዳሉ ሁላችንም እናውቃለን። ይሄ ማለት ግን ሃይማኖት ውስጥ የሚያጭበረብሩ ሰዎች አሉ ማለት ግን ሃይማኖት ኮምፕሊትሊ ትክክል አይደለም ልንል ግን አንችልም። አዎ ሃይማኖተኛ ሆነው በትክክል እግዚአብሔርን ማምለክ ሲገባቸው ወይም ደግሞ ሃይማኖቱ የሚያራምደው ትክክለኛ የሆነውን የእግዚአብሔርን ቃል ሊያስኬዱ ሲገባቸው ትክክል ባልሆነ መንገድ የሚሄዱ አታላዮች፣ አጭበርባሪዎች እንዳሉ በጣም ግልጽ ነው። መጽሐፍ ቅዱሳችንም ይህንን ይነግረናል። ሐሰተኛ ነቢያት እንዳሉ እንደሚነሱ ወደፊትም እየባሱ እንደውም በክፋታቸው እየባሱ ጭምር እንደሚሄዱ መጽሐፍ ቅዱሳችን ይነግረናል። ይሄ ማለት ግን ጸሎት ኮምፕሊትሊ ትክክል አይደለም ብለን ጀጅ ልናደርግ ግን አንችልም። ቀጥሎ የሚለውን ሐሳብ እንስማውና እንግዲህ ስለ እግዚአብሔር ነው እያነሳን ያለ ነው። መጠቅለያውን ሐሳብ እናነሳለን። መነሳቱ አይቀርም፣ መብላት መጠጣቱ አይቀርም። የሁላችንም ይሄው ስርዓት አንድ አይነት ስለሆነ ስለዚህ በዘር ውስጥ ያለ ነገር ነው። እግዚአብሔር ምንም ስላላጎደለ ምንም አንጠይቀውም። ግን አንድ ነገር አለ። ጸሎት ብዬ አሁን እውነታ ነው፣ እርግጠኛ አይደለሁም። እርግጠኛ ባልሆንኩበት ነገርና በማላቀው ነገር መቀባጠር መለፍለፍም አልፈልግም። አስመስዬ የሆነ ነገር አየር መያዝ ወንድም ቦታቸው ላይ በጭራሽ አልፈልግም። እንደዛ ግን ጸሎት ማለት ግን አንድ አለ። ይሄ ከራስ ጋር ጊዜ መውሰድ፣ ወደ ውስጥ መመልከት፣ ራስን ማየት። ይሄ በሁላችን ያለው የተፈጥሮ ስርዓት ነው። በነገራችን ላይ ይሄ ማንሰላሰል፣ ያን ተከትሎ የሚመጣ የምስጋና ድምፅ አለ። ምናልባች አባት ሊመሰገን ይችላል። ግን አሁን ይሄን ምስጋና ራሱ ይሰማል አይሰማም? ከጸሎት ነው ፒክ ያደረገ ከሃይማኖት ነው ይሄን ራሱ ምስጋና የሚለውን ቃል አልወሰድ ነው የሚለው ራሱ ገና ጊዜ ይቆይታል። በደረስኩበት የመንፈሳዊነት ክፍል በዚህ ነገር ላይ እርግጠኛ አይደለሁም። ግን ሚኒመም ግን ማመስገን አለ። እኔ አመሰግናለሁ፣ አባት አምላክ አመሰግናለሁ እላለሁ። አንዳንድ ነገሮች ከአእምሮ በላይ ሲሆኑብኝ ራሴን ስመለከት ከራሴ ጋር ጊዜ ስወስድ የሚመጣልኝ የሐሴት ድምፅ አለ። ያኔ እንደው አባት ስለዚህ ተፈጥሮ ስርዓት አመሰግናለሁ እላለሁ። እሱን ራሱ እንግዲህ ይስማ አይስማ ከኔ ላምጣው ራሴ ከጭንቀት ይምጣ ምናምን አይታወቅም። ግን አትሊስት ምስጋና የሚባል ነገር ግን አለ። ለምን እንዲሁ በተፈጥሮ ስርዓትም እንደዚህ አይነት ነገሮች በአብዛኛው ሰው ስለሚታይ ይሄ በዘር ውስጥ ማዘንም መቀባበልም መረዳዳትም የሚባሉ ሙሉ ነው በሰው ተፈጥሮ ውስጥ። ያ ፖቴንሻል በሁላችን አለ። እንጠቀመዋለን አንጠቀመውም ሌላ ነገር ነው። እና ይሄ ጸሎት የሚባለው ነገር ጩኸት ነው። የሃይማኖት ዝም ብሎ መጮህ ቤቤቤቤ ይላል። በዛም ይሁን በዚህ በፈለገበት አይነት መንገድ ይምጣ ጸሎት ጩኸት ነው። በቃ ጉሮሮ ይደርቃል። ብዙ አንድ ተጣጣ ያደርጋል። ራስን ያማል። በጣም ብዙ ኢነርጂ ስለምታወጣ እንጂ ምንም የሚደረግልህ ነገር የለም። ከዛ ደግሞ አሁን አዲስ ተሻሽሎ የመጡ ሃይማኖተኞች አሉ። ኒው ኤጅ የሚሏቸው ጎትተው የሚሉ የነሱ ጥንቆላ ነው። ስለዚህ እግዚአብሔር ለማንም ምንም አድርጎ የሚጠየቅም አምላክ አይደለም። የሚሰጠውም ነገር የለም። ለሁሉም ሰው እኩል አይነት የህይወት ስርዓት ነው ያለው። ደግሞ በጣም የሚገርመው ነገር ሆነልን የሚሉት ሰዎች ሰርቀው ፈግተው ተምረው ከዛም ከዚህም ብለው ያመጡትን ብር እንዴት እንዳመጡት እያወቁ ግን እግዚአብሔር ነው ይሰጠኝ ይላሉ። እንዴ እግዚአብሔር የባንክ ስራ አስኪያጅ አይደለም? እግዚአብሔር ባንክ ስራ አስኪያጅ አይደለም? በምን ኬት አምጥቶ ነው የሚሰጣቸው? ገንዘብ እኮ አያመርትም እሱ። ገንዘብን እኮ ያመረተው ሰው ነው። የመጀመሪያው ነገር ስለ ጸሎት ሲያነሳ እግዚአብሔር ምን አጉድሎብን ነው ምን የምንለምነው? በፍጥረት ስርዓት ውስጥ ምንም የጎደለብን ነገር የለም። ሲስተሙ ይሄ የተፈጥሮ ሲስተም እየቀጠለ ነው ያለው። እንበላለን፣ እንጠጣለን፣ እንሞታለን፣ መወለድ አለ። ሲስተሙ እየቀጠለ ስለሆነ እግዚአብሔር ምንም ስላላጎደለ ምንም ልመና አያስፈልግም የሚል ሐሳብ አለው። ምናልባት አባትን ልናመሰግን እንችል ይሆናል። ይህንንም ደግሞ ከሃይማኖት የወሰድነው እንዳይሆን እፈራለሁ የሚል ሐሳብ ያነሳል። ስለዚህ ወንድማችን ከሃይማኖት ጋር እንደሆነ ጥሉ ከዚህ በፊትም አይተናል። በጣም ግልጽ ነው። ቀጥሎ ደግሞ ከእግዚአብሔር ጋር እንደሆነም ደግሞ እየተመለከትን ነው። ነገር ግን መጽሐፍ ቅዱሳችን ምን ይላል ስለ እግዚአብሔር የሚለውን መነጋገር ያለብን ይመስለኛል። በእንደነዚህ አይነት ሰዎች አንጻር የተጻፈ እግዚአብሔር ቃል በግልጽ የሚናገር የእግዚአብሔር ቃልን እናገኛለን። ለምሳሌ በሮሜ ምዕራፍ 1 ከቁጥር 18 ጀምሮ ያለውን ሐሳብ ብንመለከት እንደዚህ የሚል ሐሳብ እናገኛለን። እውነትን በአመፃ የሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከላይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል። ስለዚህ አላውቅም እግዚአብሔር የለም እግዚአብሔር ሊሉ አይችሉም በፍጹም። ለምን? እግዚአብሔር ማንነቱን ገልጦላቸዋል የሚል ሐሳብ እዚህ ጋር እንመለከታለን። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእርሱ ዘንድ ግልጥ ነውና የሚል ሐሳብ ይናገራል። ቁጥሩ ሲቀጥል እንደዚህ ይላል፣ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ይሄ ለፍጥረት በጣም ግልጽ ሆኖ የተቀመጠ ነገር ነው። ለምሳሌ ይህንን እንዴት ነው ግልጽ የሆነው ብለን ስናስብ እግዚአብሔር ሲፈጥረን
እንደ መልካችን እንደ ምሳሌያችን ሰውን እንፍጠር ብሎ እግዚአብሔር ሰውን ሲፈጥር ልክ እግዚአብሔር እንደሚያዝን ሰው የሚያዝን እግዚአብሔር ስሜት እንዳለው ሰውም ስሜት እንዲኖረው አድርጎ ከእግዚአብሔር ባህሪ ተካፋዮች እንድንሆን አድርጎ ስለፈጠረን እግዚአብሔር የለም ብለን ሽምጥጥ ልናደርግ አንችልም። ህሊናችን ይነግረናል። አሁን እንደነዚህ አይነት ሐሳብ የሚናገሩ ሰዎች የሆነ ኃይል አለ ብለው ያንን ህሊናቸው ውስጥ የሚጮኸውን ጥያቄ መልስ ሊሰጡት እንደሚሞክሩ ነው የተመለከትነው። ስለዚህ በፍጹም ሽምጥጥ ልናደርግ እንዳንችል እግዚአብሔር ግልጽ አድርጎ በህሊናችን ውስጥ አስቀምጦታል። ስንፈጠር እንደሱ ምሳሌ እንደሱ እንድናስብ ሆነን እኛ እንስሳ አይደለን። ማገናዘብ የሚችል አይምሮ እግዚአብሔር ሰጥቶ ነው የፈጠረን። ስለዚህ ኖ ብለን ሆን ብለን ሽምጥጥ አድርገን እንካድ እንኳ ብንል ህሊናችን ይመሰክርብናል፣ ውስጥ እርስ በርሱ ይጋጭብናል። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እንግዲህ እግዚአብሔርን ለማወቅ ያልወደዱ ሰዎች ለማይገባ አእምሮ ተላልፈው ተሰጥተዋል ነው። ስለዚህ በድፍረት የሚናገሩ ሰዎችን ስመለከት ይሄ የእግዚአብሔር ቃል ክፍል ነው ወደ ልብ የሚመጣው። ምክንያቱም እነዚህ ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን ለራሳቸው ክፉ ምኞት ተላልፈው ተሰጥተዋል፣ ለማይረባ አእምሮ ተላልፈው ተሰጥተዋል። እግዚአብሔር ዝም ብሏቸዋል ማለት ነው ባጭሩ። እና ለራሳቸው ተንኮል፣ ለራሳቸው ክፋት ራሳቸው ወድቀዋል። ስለዚህ አእምሯቸው የሚያውጠነጥነውንና ማድረግና መሆን የሚፈልጉትን ነገር ለምሳሌ ታዋቂ መሆን ሲፈልጉ የሆነ ውዥንብር ነገር ይፈጥሩና እንደምንመለከተው በማህበራዊ ሚዲያ ብቅ ይላሉ። አንዱ ሰሞኑን የተመለከትነው ነገር ስለ ክርስቶስ ኢየሱስ የተነሳው ሐሳብ ነው እና መስታወት በጣም በግልጽ በድፍረትም የተናገረችውን ሰብተናል። እንግዲህ ቲክቶኩን ሲያጨናንቀው ነበር። ኢየሱስ ክርስቶስ እኔን አጥቶኛል እንጂ እኔ አላጣሁትም የሚል ድፍረት ያለበት ንግግር በጣም ብዙ ሰዎች ምላሽ ሲሰጡ ተመልክቻለሁ። እስቲል እግዚአብሔር ይጠብቅሻል፣ ምሕረት ያደርግልሻል እና እየጠበቀሽ ነው። ጌታ ኢየሱስ ክርስቶስ በእርግጥ አንቺ እንዳልሽው አንቺን አጥቶሻል። ካልተቀበልሽው የእሱ ለመሆን ካልፈለግሽ እግዚአብሔርን ሚስ አድርገሻል፣ እሱም አንቺን ሚስ አድርጎሻል። ጉዳቱ ግን ያንቺ ነው የሚል ሀሳብ እንደው ለማብራራት ለመምከርም አንዳንዶች ለመሳደብም ሲሞክሩ ተመልክቻለሁ። ምንድን ነው ግን ይህንን ነገር የፈጠረው ብዬ የማስበው እግዚአብሔርን ለማወቅ ባልወደዱ መጠን ለራሳቸው የማይረባ አእምሮ ተላልፈው ተሰጡ ይላልና ስለዚህ ወደዚህ አይነት ድፍረት ሰዎች የሚገቡት ይሄ የሮሜ ምዕራፍ 1 ቁጥር 28 ምክንያቱን ይነግረናል። እግዚአብሔርን ለማወቅ አልወደዱ፣ ስለዚህ ለዛ ክፋታቸው ተላልፈው ተሰጥተዋል። እና በጣም የምፈራው ነገር ለራሳችን ክፋት ተላልፈን መሰጠን እጅግ በጣም ያስፈራል። ሰይጣን ደግሞ ይህንን እድል ሲያገኝ እንዴት ሊጫወትብን እንደሚችል አስቡት። ጌታ ባይኖረን ኖሮ ሰይጣን ጢባ ጢቤ ነበር የሚጫወትብን። ግን ጌታ ስላለን ነው፣ እኛም ፕሮቴክት ስለሚያደርግ ስለሚጠብቀን ነው ምንም ያልሆን ነው እንደፈለገ ያላደረገ። እችን ክፍተት ሲያገኝ ግን አእምሯችን ላይ እንደፈለገ ይጫወታል ሰይጣን። እንግዲህ ስለ እግዚአብሔር የተነሱትን ሐሳቦች እንደዚህ ካየን በመካከል ስለ ጴንጤ የተነገረውን ሐሳብ የጴንጤን ጉድ ዘረግፋለሁ ያሉትን አባት ላሰማችሁና አንዱን የመጨረሻውን ስለ መስቀል የምናነሳውን ሐሳብ አንስተን ሐሳቤን በዚሁ እጠቀልላለሁ። ዛሬ ጴንጤን ጉድ ልንገራችሁ። ፈጽሞ አይሰሙም። የፈለገ ሌላ ነገር በሏቸው፣ ይሄንን አይሰሙም፣ አይወዱም። በሰልባጅ ነው የገባው ብትሏቸው ምንም አይመስላቸውም። ሳንቲም ይበትናሉ ብትሏቸው ምንም አይመስላቸውም። የሆነ ነገር ብታወሩባቸው ምንም አይመስላቸው። ይሄንን ግን ካላችሁ ጴንጤ አይሰማችሁ። ምንድን ነው ካላችሁ ይሄን ስም አትጥራ፣ በኢየሱስ ስም አትበል፣ አደባባይ የወጣ ኢየሱስ ጌታ ነው አትበል ካላችሁ ግን አይሰማችሁ። ከየት የመጣ ትምህርት መሰላችሁ? ከሐዋርያት። የሐዋርያት ሥራ ምዕራፍ 5 ቁጥር 28 ላይ በጣም ባለስልጣን የሆኑ የሚፈሩ ሊቀ ካህናት ወደ ጴንጤዎች መጡና በዚህ ስም ዳግመኛ ሁለተኛ እንዳትናገሩ ብለን አላዘዝናችሁም? ዲድ ኖት ዊ ኮማንድ ዩ? አትጥሩ አላላችሁም ተባሉ። ታሰሩ። ሲፈቱ አሁንም ኢየሱስ ይላሉ። በእርግጥም ስለ ኢየሱስ ክርስቶስ ዝም በሉ ሲባሉ ደስ አይላቸውም የሚል ሐሳብ አነሱ እና ይሄ ክፍል ምዕራፍ 5 ቁጥር 28 ሐዋርያ ሥራ ላይ የተጻፈውን ነው እሳቸው ኮት ያደረጉት፣ ዲስፕሌይም አድርገዋል በጽሁፍ እና ስለ ጌታ ስለ ኢየሱስ ክርስቶስ ዝም በሉ ሲባሉ በፍጹም ዝም አይሉም የሚል ሐሳብ ነው። እንግዲህ ቅድም እንዳነሳሁት ጴንጤዎች ይህንን ሐሳብ እንዴት ተመለከታችሁት? በተለይ ራሳችሁን እንድታሳዩ እንድትገልጡ የምፈልገው በተግባር
አሁን ሰዎች በጣም ብዙ የሚነጋገሩበት የሚያወሩበት ንግግር የበዛበት ዘመን ነው። የማህበራዊ ሚዲያ ዘመን ስለሆነ ቲክቶኩ ይጮሃል፣ ዩቲዩቡ ይጮሃል፣ ፌስቡኩ ይጮሃል፣ ቴሌቪዥኑ ይጮሃል፣ ሰዎች ይጮሃሉ። በጣም ብዙ ጫጫታና ብዙ ወሬ የምንሰማበት ጊዜ ላይ ያለ ነው። ነገር ግን ከኛ የሚጠበቀው ነገር ልክ ሐዋርያቱ እንዳደረጉት ከእግዚአብሔር ይልቅ እናንተን ልንሰማ ይገባናልን ብለን ስለ ጌታ ስለ ኢየሱስ ክርስቶስ ማውራታችንን አጥብቀን እንድንቀጥል ነው የሚያስፈልገው። ስለዚህ ቀጣዩ ላነሳ የምፈልገው ነገር ስለ መስቀል እንግዲህ ቅድም እንዳነሳውላችሁ የመስቀል በዓል እየተከበረ ያለበት ጊዜ ላይ ነው እና ስለ መስቀል ማንሳት ይኖርብናል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለ የእግዚአብሔር ቃል አነባለሁ እስከ ቁጥር 23 ድረስ ስንመለከት ስለ ጌታችን ስለ ኢየሱስ ክርስቶስ መስቀል ይናገራል እና መስቀልን ካከበረን አይቀር ትክክለኛ የሆነውን ይህንን የእግዚአብሔርን ቃል እያነበብን እንደ ቃሉ ልናከብር ይገባል ብዬ አምናለሁ። እንደዚህ ይላል ቃሉ፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታለ? ጸሐፊስ የታለ? የዚህ ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ይላል። እንግዲህ ቅድም ከተነጋገርነው ሐሳብ አንጻር ከመስቀልም አንጻር በጣም ገዢ የሆነ የእግዚአብሔር ቃል ክፍል ነው ይሄ የእግዚአብሔር ቃል። አንዳንዶች ጥበብ አለን ብለው በጥበባቸው መራቀቅ ፈልገው በጣም በቃ ሲራቀቁ የእግዚአብሔርን ነገር ለመቀበል አልፈለጉም። ነገር ግን እግዚአብሔር የዚህን ዓለም ጥበብ ሞኝነት አድርጓል በማለት ይናገራል እና በሞኝነት ግን በጌታ በኢየሱስ ክርስቶስ የሚሰበከውን ስብከት ስለ ጌታ ስለ ኢየሱስ ክርስቶስ የሚሰበከውን ስብከት አምነው የሚድኑት ግን እንዲድኑ እግዚአብሔር ይሄንን ፈቀደ ነው የሚለን። ስለዚህ ሲመጣ ራሱ ጌታ ኢየሱስ ክርስቶስ ዝቅ ብሎ ነው የመጣው። ሰዎች በቤተ መንግስት ሲጠብቁት እሱ በበረት ነው የተወለደው እና ዝቅ ብሎ ነው የመጣው። ስለዚህ ይሄ ክፍል ምንድን ነው የሚለን? የዚህን ዓለም ጥበብ ሞኝ አላደረገም ወይ በማለት ይናገራል። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀችው በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ነው የሚለው። አንዳንድ ሰው ጌታ ጌታ ስንል ሞኝ የሆንን ይመስለዋል። ወይም ደግሞ ወደ እግዚአብሔር ስንጸልይ ወደ እግዚአብሔር ስንጮህ ዝም ብሎ ተራ ጩኸት ሊመስለው ይችላል። ነገር ግን እኛ ወደሚሰማ እግዚአብሔር ነው ምንጸልየው። ደግሞ የሚሰማ ብቻ አይደለም፣ ሰምቶ ጸሎትን ወደሚመልስ እግዚአብሔር ነው የምንጸልየው። እኛ ራሳችን የፈጠርነው እግዚአብሔር ልባችን ውስጥ አለ የምንለው እኛ ራሳችን እግዚአብሔር ነን። እግዚአብሔር እኛ ውስጥ ነው። እግዚአብሔር ደግሞ ሰው ነው፣ ሰውም እግዚአብሔር ነው የሚል ተራ ፍልስፍና ምናምን ሳንሆን እግዚአብሔር በአምሳሉ የፈጠረንና ደግሞ ወደ እሱ ምንጸልይ ደግሞም ከስትንፋሳችን ይልቅ ቅርብ የሆነ እግዚአብሔርን ነው ምናምነው። ይሄ እምነታችን ደግሞ በፍጹም ሞኝነት አይደለም፣ እንደውም የእግዚአብሔር ጥበብ ነው። ይህንን ነው የሐዋርያው ጳውሎስ መልእክት የሚነግረን። ሐሳቡ ይቀጥላል፣ እንደዚህ ይላል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው በማለት ይናገራል። አይሁድ ጌታ ኢየሱስ ክርስቶስ በትልቅ ኃይል ቤተ መንግሥት ገብቶ ጦር መዞ ነፃ ያወጣናል ያሸንፍልናል ብለው ሲጠብቁት እሱ ግን በመስቀል ላይ ሞተ። ስለዚህ ይሄ ለእነሱ ሞኝነት ሞኝ ነው ያሉት። ይሄንን እንደ ጥበብ ሊቆጥሩ በፍጹም አልቻሉም። በፍጹም ይሄንን እንደ ጥበብ ሊቆጥሩት አልቻሉም። ሐዋርያው ጳውሎስ ግን ምን አለ? እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ይሄ እንደውም ለአይሁድ ማሰናከያ ነው በማለት ተናገረ። ስለዚህ ሰሞኑን የምሰማቸው ወሬዎች፣ ጭምጭምታዎች የበፊቶቹ ነገሮች ያለፈባቸው ናቸው። ሃይማኖት ያለፈበት ነው። በሃይማኖት ምንም ያመጣነው ነገር የለም የሚሉ ተደጋጋሚ ሐሳቦችን እየሰማሁ እገኛለሁ። እና ስለ እግዚአብሔርም የተነሳው እሳቤ ቅድም እንዳያችሁት እግዚአብሔርን ጠባብ አታድርጉት፣ እኛ በፈለግነው መንገድ እግዚአብሔርን እንወቀው፣ እንሳለው እና ይሄ ነው እግዚአብሔርን በል፣ የእናንተን እግዚአብሔር አንነካባችሁም፣ የእኛን እግዚአብሔር አትንኩብን የሚል
ንግግሮች እየበዙ ነው ያሉት እና ደግሞ በጣም ትልቅ ናቸው ከሚባሉ ተምረዋል ከሚባሉ ዶክተሮች ናቸው ከሚባሉ በጣም ብዙ ወጣቶችን ሰብስበው ከሚያስተምሩ ሰዎች ጭምር ነው ይሄንን እየሰማን ያለ። እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን፣ እሱን እናምናለን፣ በሱም ማምነን የዘላለም ሕይወት ይሆንልናል። ስለዚህ የመስቀሉ ቃል ለኛ ለምንድን ሰዎች ኃይል ነው። መስቀሉ ብቻውን ምንም የሚሰራው ነገር የለም። መስቀሉ እንደውም መስቀል የሆነው ስለ መስቀል የምናወራው ጌታችን ኢየሱስ ክርስቶስ በዛ መስቀል ላይ ስለተሰቀለ ነው። ስለዚህ የመስቀሉ ቃል ነው ኃይላችን። በመስቀሉ ላይ የተሰራው ስራ ነው ኃይላችን። ጌታችን ኢየሱስ ክርስቶስ ነው ለኛ ኃይላችን። ያዳነንም እርሱ ነው በመስቀሉ ላይ ሞቱ። ስለዚህ መስቀልን ማክበራችን ትርጉም የሚኖረው በመስቀል ላይ የሞተውን ጌታችን ኢየሱስ ክርስቶስን ስናውቅ የመስቀሉን ቃል ስንረዳው ነው ብዬ አምናለሁ። እንግዲህ እህቶቼ፣ ወንድሞቼ እስካሁኗ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። እንግዲህ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ ቤተሰብ የሆናችሁ ላይክ እያደረጋችሁ ሼርን በማድረግ ለብዙ ሰዎች በማድረስ አብራችሁኝ እንድታገለግሉ ድጋሚ ዛሬም ላሳስባችሁ ወዳለውኝ። በሚቀጥለው ሀሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ቢጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥቢያ ሆኖ ከቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ?